እኔ ጋር ስለመጣችሁ ብቻ አትድኑ። ለምን ነግራችኋለሁ። ምክንያቱም ነው 95% በትክክል አድናለሁ። ይሄን በድፍረት መናገር እችላለሁ። እግዚአብሔር ላይ መደገፍ የማችሁ ሰዎች እኔ ጋር ከአደራ ጋር ነው የምነግራችሁ። ከኔ ጋር አብራችሁ ከቆያችሁ ምስጢሩን እነግራችኋለሁ። የማድኑበትን ምክንያት ነግራችኋለሁ። በዘመናዊ የሕክምና ጥበብ 75% በሽታውን የማዳን ድርሻ የመድኃኒቱ ነው። 25% ደግሞ የፔሸንት ወይም የታካሚው የራሱ የሳይኮቴራፒ ድርሻ ነው። 75% በሽታውን የማዳን ድርሻ የማን ነው? የመድኃኒቱ ነው። 25% ደግሞ የበሽተኛው ሳይኮቴራፒ። ምን ማለት ነው? አንደኛ ማመን፣ እድናለሁ፣ በቃ እድናለሁ፣ እግዚአብሔር በቃ በዚህ ባለሙያ በዚህ ሐኪም ላይ አድሮ ፈጣሪ ሊምረኝ ይችላል ማመን። ሌላው በሕክምና ወቅት የሚሰጡ እንዲያደርጉ የሚጠበቅበትን የሕክምና አጠቃቀም መመሪያዎችን ከመድኃኒቱ አወሳሰድ ጀምሮ የሚከለከሉ ነገሮችን፣ የሚደረጉ ጥንቃቄዎችን፣ መድኃኒቱን ከወሰድን በኋላ የምናደርጋቸው ጥንቃቄዎች ሊሆኑ ይችላሉ። የተከለከሉ የአመጋገብ አኗኗር ስታይሎች፣ አጠቃላይ ፊዚካሊና ሞራላዊ ነገሮችን እንዲጠብቅ የታዘዘውን ነገር በስነ ስርዓት መከወን፣ አጠቃላይ እነዚህ መሰል ነገሮች የሳይኮቴራፒ ይባላሉ። እነዚህን አንዳንድ ሰው ሲመጣ እስኪ ጀን ሞክሮ ያን እዛ ሆስፒታል ደግሞ መቼም እንደ እያለ መሄድ ከሆነ 25%ን ዜሮ አድርጎት ነው የሚሄደው። ያለ መዳን እድሉ ሰፊ ነው። ይሄ ሰው በጣም ነው የሚገርመው። እዚህ ላይ በመንፈሳዊው ዓለም ደግሞ ስንሄድ አንድ ሰው ወደ ጸበል ቦታም ሊሆን ይችላል የሚሄደው ሰው ሲሄድ እችን 25ን ፍጹም ሆኖ አምኖ መሄድ አለበት። እንደዛ ሆኖ ማሄድ ከሆነ ጸበሉ ላያድነው ይችላል። ለምን? እግዚአብሔር ሰው እየመረጠ ስለሚያድን አይደለም። እግዚአብሔር ሰው መርጦ ስለሚፈውስ አይደለም። ወይም የአንዳንዶቻችንን ስቃይ በስቃይ ውስጥ እንድንቀር እግዚአብሔር ጨካኝ አምላክ ሆኖ አይደለም። እምነት የሚባል ወሳኝ ነገር አለ። እምነት የሚባል በፍጹም እምነት፣ በተለይ አንድ አማኝ እግዚአብሔር አምናለሁ የሚል አማኝ ክርስቲያን ይሁን ሙስሊም ይሁን ምን ይሁን በቃ በፈጣሪው እምነቴ እሱ ላይ ነው። በቃ ሐኪሙን በለው ጸበሉን በለው እምነቱ ምኑም በለው እግዚአብሔር መንፈስ ሲያድርበትና ሲነካው ነው ወደ መድኃኒትነት የሚቀየርልኝ። የሚያድነኝ ፈጣሪ ነው እግዚአብሔር ነው ብሎ ውስጡን ፍጹም አምኖ ማይገባ ከሆነ ከነ በሽታው ገብቶ ከነ በሽታው ሊወጣ ይችላል። ይሄ የምነግራቸው ነገር እምነት የቱን ያክል ወሳኝ ነገር እንደሆነ ነው። ስለዚህ ስትመጡ እየተጠራጠራችሁ የምትመጡ ከሆነ እኔ እንደምሸውዳችሁ እንደማታለላችሁ በቃ የሆን ኔጌቲቭ የሆኑ ነገሮችን አእምሯቸው ውስጥ ሰንቅራችሁ የምትመጡ ከሆነ አትድኑም። 4 ነጥብ ማርያምን ነው የምላችሁ። አድኑ። በቃ አድኑም ያልኩበት ምክንያት ይሄ ፍጹም እምነት። አንዳንድ ሰው በቃ በጥርጣሬ አንድ ሰው 11 ሰው ጋር ደወለ። እኔ ጋር መጥቶ ሕክምና ዳታ ይዛለሁና ዳታ ይዛለሁ። የታከሙ ሰዎች እኔ ጋር ታክመው የዳኑ ሰዎች በራሳቸው ባንደበታቸው ደውለው እግዚአብሔር ይስጥህ ከበሽታው ሙሉ በሙሉ ድኛለሁ ሲሉኝ ዳታ ይዛለሁና ሰዎች ለሕክምና ሲመጡ እስኪ ከኔ በተሻለ ይሄን ታክመው ያዩ ሰዎችን እስኪ መረጃ ወሰዱ ብዬ እነግራቸዋለሁ ማለት ነው። 1 ሰው 2 ሰው 3 ሰው አይበቃም። 11 ሰው ጋር ደውሎ መጨረሻ ምን አለ? እኒህ ሰዎች ምናልባት ጓደኞች ቢሆኑስ አለ። ይሩን ለቀውጣን ያልኩት ይሄን ሰው ሺህ ማስረጃ ብታመጡለት ሊያምን አይችልም። መጠየቁ አይደለም እንዲህ አይነት ኔጌቲቭ የሆነ ኢሞሽን በውስጡ ይዞ ቢታከምም ያለ መዳን እድሉ ሰፊ ነው። አንተን ላክም አልችልም። ሚሊዮን ብር ብትከፍለኝ አንተን ማከም አልችልም። ስለዚህ እባክህ ይቅርታ ይሩን ለቀውጣን ያልኩት ስጋቱ ስጋቱን እጋራዋለሁ። ግን የስጋቱን ማረጋገጫ ፍለጋ የሄደበትን መንገድ ነው ያስጠላኝ። ስጋቱን በደንብ ነው የምጋራው። ይሄ ሰው ብዙ ጊዜ ተበልቶ ሊሆን ይችላል፣ ተሸውዶ ሊሆን ይችላል። ብር ከፍላችሁ ሳይድን መቅረት ብቻ አይደለም፣ ተጨማሪ ሌላ በሽታዎችን ሁሉ ልንገዛ እንችላለን። ከዚህ አንጻር ጥሩ አርጎ መጠየቅ፣ ጥሩ አርጎ ማረጋገጡ አፕሪሼት ነው ማድረገው። ግን በዚህ ልክ ማረጋገጫ ሰጥተው ሙሉን ኢግኖር አድርጎ እሱ ብቻ ትክክለኛና እውነተኛ መርማሪ ወይም ጠርጣሪ አድርጎ ራሱን ካስቀመጠ ይሄ ሰው ምንም ብታደርገው አይድንም። ስለዚህ ስትመጡ እኔን ከአእምሯችሁ ውስጥ አውጡኝ። ምናልባት ያጭበረብር፣ ይሰርቅ፣ ቢያታልለን ምን ቢለን ጌታ ሆይ አንተን አምኜ ነው የሄድኩት፣ እዚህ ሰው መሄደው አንተን አምኜ ነው፣ አንተ ቅደምልኝ ብላችሁ ነው በየእምነታችሁ። እኔ እምነታችሁ ውስጥ የሚያገባኝ ነገር የለም። እግዚአብሔርን አምናለሁ አምላኬ እርሱ ነው ብላችሁ የምታምኑ ሰዎች ስትመጡ ልቦናችሁን እግዚአብሔር ላይ
ጥላችሁ ነው። እኔም እግዚአብሔርን አምኜ የእሱን ስም ጠርቼ ሰጣችኋል። የሆነው ነገር የወሰዳችሁት ነገር ሳይሆን ቢቀር ስል ግን እዚህ ላይ በደንብ ያዙልኝ አንዴ። የታከሙ ሁሉ ላይድን ይችላል። እኔ ጋር ብቻ እኔን እንደ ፈጣሪ አይታችሁ አትምጡ። ሆስፒታል ሄደው ስንት መቶ ሺዎችን ብር ከስክስ አድርጎ ታክሞ አንድ ውጤት ሳያይ ሲቀር ለምንድን ነው ውጤት አላየሁት ብሎ ተቋሙን የማይጠይቀው ዶክተሩን ጋር ጭቅጭቅ የማይገጥመው ሁሉ እኔ ጋር ሲመጣ ይዞ የሚወጣ ቢሮክራሲ መብዛቱ። እባካችሁ እኔ አንድ ሰው ነኝ፣ አንድ የጤና ባለሙያ ነኝ፣ አንድ የእጽዋት ሕክምና ባለሙያ ነኝ፣ ፈጣሪ አይደለሁም። 95% በትክክል አድናለሁ። ይሄን በድፍረት መናገር እችላለሁ። 95% አድናለሁ። እንደውም የተሻለ አለኝ፣ የተሻለ ማለት ነው። ይሄ ማለት ግን አንዳንድ ሰው ባልድንስ ምንድን ነው ይለኛል። አረ ወንድሜ ከሕክምና በፊት አስቀድሞ ውጤቱን መናገር የሚችለው እግዚአብሔር ብቻ ነው። አንተ ወደፊት ምን ሊገጥም እንደሚችል ማወቅ የሚችለው ክርስቶስ ብቻ ነው። እንዴት ላቅ እችላለሁ? ከመታከም በፊት ውጤቱን አስቀድሜ እንዴት ነው መነግርህ? ያን ከነገርኩ ማን ፈጣሪ እኮ ነው። ፈጣሪ ሆንኩ ማለት እኮ ነው። እንዲህ አይነት ሙግትና ክርክር ይዘው የሚመጡ ሰዎች አይድኑም። 4 ነጥብ አድኑ። እኔ ምለው አሁንም እግዚአብሔር ላይ መደገፍ የማቸው ሰዎች እኔ ጋር ትምጡ። ከአደራ ጋር ነው የምነግራችሁ። ፈተናም አትሁኑብኝ። ጸበል የገባ ሰው ሁሉም ይጮሃል፣ ሁሉም ይለፈልፋል፣ ሁሉም ይታሰራል። እሺ ሆስፒታል የገባ ታካሚ ሁሉም ድኖ ነፃ ሆኖ ነው የሚወጣው። እኔንም እንደዛዩ የኔን የሕክምና ተቋም የኔንም ሙያ እንደዛዩ በዛ መንገድ ተረዱኝ። እባካችሁ በጣም ተቸግሬያለሁ በዚህ ጉዳይ ላይ። አንድ ሰዓት አንድ ሰውን ለማስረዳት 1 ሰዓት የሚፈጅብኝ ጊዜ አለ። አይገርማችሁ? አሁን እንደዚህ ያደርግ እንደዚህ ቢሆንስ ስጋታችሁን ብጋራም ስጋታችሁን ለማረጋገጥ የምትሄዱበት መንገድ ግን በፍጹም እያስቸገረኝ በጣም እየተቸገሩ ስለመጣው ከሌሎች የእጽዋት ሕክምና ባለሙያዎች የተለየ እውቀት፣ የተለየ ተአምር የለኝም፣ የተለየ ጸጋ የለኝም፣ የተለየ ቅድስናም የለኝም። እንደ ማንኛውም የእጽዋት ሐኪም ነኝ። ቦናዬን ግን ሐሳቤን ግን ፈቃዴን ግን እግዚአብሔር አሳልፌ ሰጥቻለሁ። ወላዲተ አምላክ አንቺው በመልጃሽ እኔን አምነው የመጡ ሰዎችን አንቺ ቀድመሽ ንኪልኝ ብዬ በፊቷ ልመናዬን አቀርባለሁ። ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ስለ እናትህ ክብር፣ ስለ እናትህ ንጽሕና እኔ አንተን ለመጠየቅ አንተን ለመናገር አንድም ነገር የለኝም። በፊትህ ሊያስቆም የሚችል ነገር የለኝም። አባ ብዬ የምጠራበት የልጅነት መንፈስን ለእኔ ብታደለኝም ለዛ ምቹ የሚሆን ማንነት ግን የለኝም። ባክህ የእናትህን ልቅሶና እንባ ተመልከት፣ አስብ። በግብፅ በረሃ ስትንከራተት የነበረችውን ያቺ ትንሽ ብላቴና ያን መከራዋን አስብ። በቀራንዮ አደባባይ እርቃንን ተሰቅለህ ባየች ጊዜ አንጀቷ ኩምትር ብሎ ያለቀሰችውን እንባ ባክህ አስብ። ስለ እሷ ብለህ ስለ ወዳጆችህ ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ብለህ እንዲህ ስላችሁ ደግሞ እንግዲህ ጸሎተኛ መሆኑ እየተናገር ነው እንዳትሉኝ ነው። ፍላጎቴ፣ ሐሳቤ፣ ልመናዬ ሁሉ እርሱ ጋር አሳልፌ ስለምሰጥ እናንተ ማሳልፋችሁ ሰጣችሁ ኑ ነው ታርጌት። እኔ ጋር የምጠቀመው እጽዋት ተአምር የሆነ ተአምር አይደለም። ማንም የእጽዋት ባለሙያ የሚጠቀሙን እጽዋት ይጠቀማል። በቃ ከዛ የተለየ ነገር እኔ ጋር የለም። ስለ እመቤቴ ማርያም ስናገር ስለ እመቤታችን ስታስቡ በደንብ አውቃችኋት ከሆነ ቃላት ያጥራቸዋል። ቃላቶቹ በሙሉ ሽባ ነው የሚሆኑት፣ መግለጽ አይችሉም። ፍቅሯን ስትገልጹ ስሜታችሁን መቆጣጠር አትችሉም። ያ ነገር እኔ ጋር ይገለጻልና እሱን አይተው የተለየ የሆነ ጸጋ እንዳለኝ በቃ ምስኪን የተለየ ነገር እንዳለኝ በውስጥ ትጽፉልኛላችሁ። ቴሌግራም ላይ ኢሞ ላይ ትጽፉልኛላችሁ። እንደው በእመቤቴ ፊት ቁሜ ልመናዬን ሳቀር የሰማችሁ ሰዎች የሆነ አንዳች የተለየ ነገር እኔ የሆነ ጸጋ እንዳለኝ አድርጋችሁ የምታስቡ የዋህ ሰዎች የምናንተም አንድ ነን። እግዚአብሔር እድል ሰጥቶኝ ነው። እግዚአብሔር ለሚሰራው ስራ የድነት ስራ እንደ አጋጣሚ ሆኖ እንደ እድል ሆኖ እግዚአብሔር እድሉን ሰጠኝና እኔ እጅ ላይ ወደቀ መድኃኒቱ እጽዋት። እንደ ማንኛውም ወንድሞች እንደኛው እናቶችና አባቶች እንደ ብዙ ሰዎች የእጽዋት ሕክምና ባለሙያዎች እኔም እድሉ ደርሶኝ እኔ እጅ ላይ ደረሰ። አለቀ። ይሄው ነው። ከዚህ የተለየ ነገር ምንም ነገር የለም። ስለዚህ ስትመጡ እባካችሁ ልቦናችሁን ፍጹም አድርጋችሁ ነው ጌታ ሆይ አንተ ቀደምልኝ ብላችሁ። ክርስቲያን ከሆናችሁ ውዳሴ ማርያም ሳትደግሙ አትምጡ። እውነቴን ነው የምላችሁ። ውዳሴ ማርያም ሳትደግሙ አትምጡ። እቺ 3 ነገር ብቻ አድርጋችሁ ላይ ነው ስትመጡ። ውዳሴ ማርያም፣
የዕለቱን አድርሳችሁ 3 ጊዜ ሰላም ለኪ ደግማችሁ 3 የዳዊት መዝሙር 3 መዝሙር በዛ በላይ ነው 3 መዝሙር 1 የቅዱስ ዮሐንስን ወንጌል 1 ምዕራፍ ከበረታችሁ ደግሞ 1 መልእክት ጨምሩበት። ቅዱስ ጳውሎስ 1 መልእክት የጌታዬን ማዳን የሚናገረው የክርስቶስን ሕያው ስም ጠርቶ ማንም ከምንም መዳን እንደሚችል ከምንም ነው እያልኳችኋለሁ። ከምንም ስቃይ ከምንም ደዌ መዳን እንደሚችል የጌታዬን ሕያው ስም ጠርቶ መዳን እንደሚችል አንዳንዴ እግዚአብሔር ፍቅሩንና ቸርነቱን ለመግለጽ ሲል ያላመኑትን ሁሉ ይህን ስም ከጠሩ ሊድኑ ይችላሉ። ያላመኑት አይገርምም? ቸርነቱን ለመግለጽ። ስለዚህ ጌታዬን የማዳን ሥራ የሚናገር 1 መልእክት ጨምርበት። እችን አርጋችሁ ትድናላችሁ። ይህን በአምላኬ በጌታዬ በመድኃኒቴ በኢየሱስ ክርስቶስ ትምክት እነግራችኋለሁ፣ ትድናላችሁ። ይህን አርጋችሁ አውጡኝ። ይህን ብላችሁ ይህን አውጡኝ። ምክንያት ነው። ይሄ ሰው ምክንያት ነው። በቃ ሰበብ ነው። አንተ ብቻ ቀደምልኝና አንተ ንካኝ አንተ አድነኝ ብላችሁ ውስጥ በቅድስተ ሥላሴ ስለ አድኖ ፊት በእመቤታችን ቅድስት ድንግል ማርያም ስለ አድኖ ፊት ቁማችሁ ጸሎታችሁን አድርጋችሁ ኑ። ስትመጡ በእመቤቴ ማርያም ስዕል ፊት ቁሜ ሳመሰግን ስጸልይ ሳነባ በደስታ ነፍሴ ሐሴት ስታደርግ በቅድስተ ሥላሴ ፊት በቅድስት ሥላሴ ስዕል ፊት ቁመን ስንጸልይ የሆነ የድል መንፈስ አይታያችሁ? የሆነ የድል ንፋስ ሽውሽ አይታያችሁ? በጌታ መስቀል ሞት ላይ ስትሳለቅበት አይታይም? አእምሮ ውስጥ የሆነ ግን ምን ይመጣው? ጨለማን ስትረግጥ የዘንዶውን አፍ ስትዘጋ የአናብስቱን አፍ በእምነት ስትዘጋ ዕዳ ከዚህ ላይ በቃ ንቅል ብሎ ሲወድቅ አይታይም? እዚህ ጋር ያለውን እሾህ ስትመለከት እዚህ ጋር ያለውን እሾህ ስታዩ ምን ይታያል? እዚህ ጋር የሰፈረብህ ለ5500 ዓመት እዚህ ጋር የሰፈረብህ የዲያብሎስ ዱላ የዲያብሎስ እሾህ ነፍስ ተቸንክራ ይኖረችው ቅሽ ላይ ይታያል። ጴጥሮስ ቁልቁል ተዘግዝቆ መስቀል ላይ የጴጥሮስን ስነ ስዕል ስታይ ምን ነው የሚሰማህ? ለጌታዬ መስቀል ለጌታዬ ፍቅር ለቅዱስ ለምስራች ወንጌል ስትል የሚመጣውን መከራ እንዲህ እስከምሆን ድረስ እታገላለሁ፣ የሰማይን አክሊል ቀዳጃለሁ የሚል መንፈስ በውስጥ አይመጣም? ለዚህ እኮ በቤታችን ፊት ቁመህ ንጽህናዋን ቅድስናዋን በአእምሮህ አይመላለስም? እቺ ትንሽ ብላቴና እቺ ሴት ከአዳም ዘር የሆነች መጽሐፍ እንደሚናገር ከአብርሃም ዘር የሆነች የዳዊት ልጅ ከአብርሃም ዘር የሆነች ሐና ኢያቄም ከተባለው 2 ሰዎች ቅዱስ በሆነ ሩካቤ ስጋ የተወለደች ደምና ስጋ ያላት የሚራብ ስጋ አካል ያላት የሚታመም የሚዝል ኃጢአት የሚስማማው እንደ ማንኛውም ሰው እንኳንስ ለመስራት ለማሰብ እንኳን ያልቻለች ያልፈለገች ማሰብ እንኳን ያልፈለገች ለጌታ ማደሪያው ዙፋኑ የሆንሽ አቤት መታደል! አንቺ ግን ምን አይነት ሰው ብትሆኝ ነው ንጉሡ ከሰማይ መርጦሽ መጥቶ ስጋሽን ነስቶ የራሱ ገንዘብ አድርጎት ነፍስሽን ነስቶት የራሱ ነፍስ አድርጎት ደምሽንም አጥንትሽንም ስጋሽ ሁሉ ያንቺን ነስቶ የራሱ ንብረት ያደረገው እግዚአብሔር የሚመርጠው ስጋ ምን አይነት ንጽህና ቢኖር እያለ በፊቱ ቆመን ይሄን ነው የምናስበው። ሌላ እኮ ምንም የምናስበው የለም። በፊቱ ቆመን እናቴ ሆይ እሺን ያክፉ ሰው ሄሮድስ ሰይጣን ሰፍሮበት እንዳይገለው ይዘሽው ስሸሽ በግብፅ በረሃ ያውል ስትንከራተች እመቤቴ ማርያም ሆይ ልጅሽ ሁሉ ይሄን መንከራተት አብሮ እያየ ነበር እኮ አብሮ እያየ ነበር ይቆረምለት። ስለዚህ ብለሽ ሳስቢልን ጌታ ሆይ የሷ እንባ እስኪ ባንተ ፊት ይቀርብ። እኔማ ማቀርበው ነው አይደለም። እኔ ማቀርበው የተሰበረ ልብ የለኝም። ደካማ ኃጢአት በደለኛ ኃጢአት ያደቀቀኝ በደል ያደቀቀኝ ዝሙት ያደቀቀኝ ስርቆት ያደቀቀኝ ውሸት ያደቀቀኝ ስግብግብነት ያደቀቀኝ ዘረኝነት ያደቀቀኝ ብቸኝነት እኔ ብቻ የሚል መንፈስ ያደቀቀኝ ከኔ ውጪ ወደ ውጪ የሚል የትዕቢት መንፈስ ያደቀቀኝ አንዲት ጥቃቅን ቅንጣ
ቅንጣት የምታክል የሰናፍጭ ቅንጣት የምታክል አንድ ስራ እንኳን ብትኖረኝ እሷን ሰው ካልሰማልኝ ካላወቅልኝ በየአደባባዩ የምቀባጥር በብዙ ነገር እኔ የተጎዳሁ ነኝ፣ ኃጢአት ያደቀቀኝ ነኝ። ነገር ግን ስለስችና ስለሰጣት ቃል ኪዳን ምክንያትም የጻድቅ መታሰቢያ ለዘላለም ነው ብለሃል። ከእሷ በላይ ደግሞ ጻድቅ ማን አለ? በመንፈስ ያረፍክባቸውን በመንፈስ ያደርክባቸውን ጻድቃንን መታሰቢያቸው ለዘላለም ነው ካልክ በመንፈስ ነው ያደርክባቸው። በመንፈስ ያደርክባቸውን ቃል ኪዳናቸው ለዘላለም ነው ካልክ በአካል ያደርክባት ስጋዋን የነሳ ነፍሷን የነሳባት ጡቷን ያጠባትን እሷማ የእሷ መታሰቢያማ እንዴት አብዝቶ ለዘላለም ይሆን። ስለዚህ ስለገባህላት ቃል ኪዳን ስትል እባክህ የልቤ መሻት ፈጽም። እንዲህ እኮ ነው የምንለው። በስዕል ፊት ስንቆም እንዲህ ነው የምንለው። እባክህ ጌታ ሆይ ስለ እሷ ብለህ ስላከበርከው ስለ አብርሃም ብለህ፣ አዎ ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ብለህ ጌታ ሆይ ስለ ዳዊት ስለ ሰሎሞን ብለህ እባክህ የመሻት ፈጽምልኝ፣ ቅር በለኝ ጌታ ማረኝ። ክንድ እናታችን እንደ ቅድስት ድንግል ማርያም እኔ የማረባ ታናሽ ባሪያው እነሆኝ ባሪያው ታውቃለች ንጽሕት እንደሆነች በአይምሯ ውስጥ ምንም እንደሌለ እሷ ራሷ እንዲህ ላይ የለም። አልሰማችኋትም? በዓርብ ውዳሴ ማርያም ምንድን ነው ያለችው? ያበዘያምር ባዕድ ወይም እንትን ዘእንበለ ድምፀ ቃሉ ለመላክ ለገብርኤል የቅዱስ ገብርኤል ድምፅ መጥቶ በአእምሮዬ ከገባበት በስተቀር ሌላ ምንም ሰምቼ ማቀው ነውር ነገር የለም። ይሄንም ደግሞ እግዚአብሔር ያውቃለች። ዘእንበለ ድምፀ ቃሉ ለመላክ አብሰረኒ በክብር ወይ ቢለን ሰላም ለኪ ኦ ቅድስት ማርያም ወይ ደስታ ሰላምታ ይገባሻል። ጸጋን የተመላሽ ሆይ ደስ ይበልሽ ብሎ መጥቶ ካበሰረው ከገብርኤል ቃል በስተቀር ሌላ የሰማሁት ነገር በአእምሮዬ ውስጥ አንድም ነገር የለም አለች እናቴ። እግዚአብሔር ያውቃል። ይህን እያወቀች የባሪያቱን መዋረድ አይቷልና አባቶቻችን እናቶቻችን ይህን ነው የሚሉት። እመቤታችን ለእግዚአብሔር የምትገባ ሰው መሆኗን ታውቃለች። ለእግዚአብሔር የምትገባ ሰው መሆኗን ጥንቅቅ አድርጋ ታውቃለች። እያወቀች ግን አለች የባሪያቱን መዋረድ አለ። ይህን በኋላ ቅዱስ ጳውሎስ ከተመረጠ በኋላ እንዲህ ብሎ ወንጌል ላይ ጻፈው። አይገርማቸውም? መልእክቱ ላይ እንዲህ ብሎ ጻፈው ቅዱስ ጳውሎስ እናንተ ደግሞ ለእግዚአብሔር እንደሚገባ እንደተመላለሳችሁ ለእግዚአብሔር እንደሚገባ ስራችሁ የሚስማማ መሆኑን ከገባችሁ ካረጋገጣችሁ ካወቃችሁ እንዲበሉ አለ። እኛ የማንጠቅም ባሪያዎች ነን። ትክክለኛ ለእግዚአብሔር እንደሚገባ እንደተመላለሳችሁ ካወቃችሁ እግዚአብሔር በስራችሁ ደስ እንደተሰኘ ከገባችሁ መቼም ማንም ሰው ያውቃል። ኃጢአትም ስንሰራ እኮ ኃጢአት መስራታችን እናውቃለን። የጽድቅ ስራም ስንሰራ እናውቀዋለን። ስለዚህ እግዚአብሔር ደስ የሚሰኝበትን ስራ እንደሰራችሁ ባወቃችሁ ጊዜ እንዲበሉ የማንጠቅም ባሪያዎች ነን። የእመቤታችንን ምስጋና ወይም ቃል ቅዱስ ጳውሎስ አምጥቶ መልእክቱ ላይ ቁጭ አደረገው። መመሪያችን ይሄው ነው። ስለዚህ በስዕሏ ፊት ስንቆም እንዲህ ነው የምንለው ሆይ እስከ ስጋዋ ስጋ ነስተህ ከደሟ ደም ነስተህ ከነፍሷ ነፍስ ነስተህ ሰው የሆንክባት እቺ ንጽሕት ቅድስት ሆና እያለች ይህን እያወቀች የባሪያቱን መዋረድ አይቷልና ያለችውን እንዳለችው እሷን ሰምተህ ስለ እሷ ስትል አንድም ሔዋንን የተናገረች እመቤታችን ራሷንም ነው ሔዋንም ነው የባሪያቱን መዋረድ አይቷልና የተዋረደች ሔዋን ለፍጻሜው ለሔዋን ይሄን ነው የምንለው። እንዲህ ብላችሁ ኑ ነው ስትመጡ እንዲህ ብላችሁ ጸልያችሁ ኑ። ሙስሊሞቶቼ ወንድሞቼ እናቶች አባቶችም ስትመጡ እናንተ በእምነታችሁ በርከክ ብላችሁ አድርሱ ጸሎታችሁ። የሁሉንን ጸሎት እግዚአብሔር ይሰማል። ፍቅሩን በልባቸው ስሙንም በአንደበታቸው እንደ አምላክነቱ ለሚያከብሩት እንደ አምላክነቱ ለሚያምኑት እንደ ፈጣሪነቱ የአማልክት አምላክ የነገስታት ንጉሥ የጌቶች ጌታ እንደሆነ የሚያምኑ እሳት ነበልባል መለኮት እንደሆነ የሚያምኑ ይህ መለኮት የአዳምን ስጋ ተዋህዶ በተዋህዶ የከበረ በታቅቦ መለኮት ስጋን ሳያጠፋ ስጋ ከመለኮት ጋር ተለውጦ ሙሉ መለኮት ሳይሆን ጨርሶ ሳይጠፋ
ባህሪውን እንደያዘ ተጠባብቆ ሥጋ መለኮት መለኮትም ሥጋ ፍጹም ተዋህደው አምላክ ሰው ሰው አምላክ ሰው አምላክ አምላክ ሰው መሆኑን ያመነ አሜን ብሎ ከአብርሃ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ጠምቆ የሕያው እግዚአብሔር ልጅ አባ ብሎ የሚናገር የልጅነት መንፈስን የተቀበሉት ብቻ ልጆች ይሆናሉ። እርሱም አባት ይሆናል። ከዛ ውጭ ግን ያመኑትንም ያላመኑት ሁሉንም እግዚአብሔር ልመናቸውን ይሰማል፣ ጸሎታቸውን ይፈጽማል። ነገ ከነ ኃጢአት እንዳንሞት ተመልሰን ልጆቹ እስክንሆን ድረስ ከእድሜያችን ቅንጣት አይቀንስም። ሺህ ኃጢአት ብንሰራ፣ ሺህ በደል ብንሰራ በፍጹም እግዚአብሔር ጨካኝ አምላክ አይደለም። አንድ ነገር አያደርግም። ከዛሬ ነገ ከክፉ መንገዱ ተመልሶ ንስሐ ገብቶ ልጄ ይሆናል እኔም አባት እስከሆነው ድረስ ብሎ እድሜ ይሰጣል። እንዲያውም እግዚአብሔር ከጻድቃን ይልቅ ኃጢአተኛን በጣም ይጠብቃል። አይገርማችሁም? መጽሐፉ በእርግጥ እንደዛ ነው የሚለው። እግዚአብሔር የጻድቃንን መንገድ ይጠብቃል፣ የጻድቃንን መንገድ ይጠብቃል ነው የሚለው በእርግጥ መጽሐፉ። ነገር ግን ደግሞ እንደ ኃጢአቱ ብዛት አንድ ቀን ማደር አልነበረብንም። እንደ ጉዳችን ብዛት አንዲት ቀን የፀሐይ ብርሃን ማየት አልነበረብንም። ከዚህ በላይ ምን አለ ታዲያ መጠበቅ? እዚህ በላይ ከጠበቀኝ እኔ ምን እንደምሰራ ምን እንደማስብ እኔ እና እሱ እንታወቃለን። አንዲትም ቀን እግዚአብሔር የሚስማማ ነገር አድርጌ አላውቅም። ታዲያ ከእድሜ ጀምሮ እስካሁን ከጠበቀኝ ከዚህ በላይ ኃጥአን መጠበቅ አለ እንዴ? ምን መጽሐፍ ፍለጋ አስኬደኝ? ራሴን አላይም እንዴ? በምን ጉድ ውስጥ ያለፍኩ መጥቼ እዚህ እንደቆምኩ ከዚህ በላይ መጠበቅ አለ እንዴ? የማንን ጸሎት ይሰማል? ጸለያችሁ ይሰማችኋል። እንዲህ ብላችሁ ከመጣችሁ እኔ ጋር ያለምንም ጥርጥር ትድናላችሁ። እንዲህ አምናችሁ ከመጣችሁ ግን የማይድን ሰው የለም። ክብር ሁሉ እግዚአብሔር ይሁን፣ ክብር ሁሉ ለመድኃኔዓለም ይሁን። ከነ ኃጢአታችን የሚሸከመን እርሱ ነውና ድናችሁ በምስጋና ያገናኘን። ሁላችሁ በጸሎት አስቡኝ። ገብረ ሥላሴ ብላችሁ አጽበ በደለኛ ባሪያ ገብረ ሥላሴን በምሕረት አስበው ብላችሁ በመቅደሱ ፊት ስትቆሙ፣ እግዚአብሔር ፊት ስትቆሙ አስቡን። እግዚአብሔር በምሕረት ባያይ ኑሮ እንዴት ይቆማል? ኃጢአትን እያንዳንዷን ኃጢአትና በደል ቢቆጥርብኝ ኑሮ እንዴት ብዬ ቆማለሁ? ይህን በዜማ ልበለው እንዴ? በደሌን ሁሉ አምላክ ባይተወው በቸርነቱ መች ቆም ነበር እንደ ሰው ሁኜ ዛሬ በቤቱ። ኃጢአቴን ሁሉ አምላክ ባይምረኝ በቸርነቱ መች ቆም ነበር እንደ ሰው ሁኜ ዛሬ በፊቱ። አልፈርድም እኔ በማንም በደል በማንም ኃጢአት በፈረድኩበት እንዳልመዘን ጌታ ሲመጣ በኃይል በሥልጣን በምን ምግባሬ ሰውን አያለው? ዓይኔን አቅንቼ በደሌ በዝቶ ለራሴ ሳላውቅ ለኃጢአት ሞቼ። እግዚአብሔር ቸርነት ድንግል ማርያም አማላጅነት ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።